እግር ኳስ መዝናኛ ከሆነ መገለጫው የፓሪስ ሳን ዠርማንና የባየር ሚዩኒክ አይነት ነው። 9 ጎል የተቆጠረበት እጅግ አስደናቂ ጨዋታ። ከ13 ኢላማውን የጠበቀ ሙከራ 9 ጎል። ይሄ ያለ ጥርጥር የእግር ኳስ ኤግዚቢሽን ነው። ለደቂቃ እንኳን አይንም መንቀል የማያስችል ተመልካቹን በጥፍሩ እንዳቆመ ተጀምሮ ያለቀ። እኔ እንደዚህ ያለ እግር ኳስ በቅርብ ማየቴን አላስታውስም። የእውነት እንደዚህ ያለ እግር ኳስ አይታችሁ ታውቃላችሁ? መቼ? ማን ሲጫወት? ለእኔ ይሄ ሌላ ነገር ነው። ለዚህ ነው ሉዊስ ኤንሪኬ ጨዋታው ከተጠናቀቀ በኋላ በአሰልጣኝነት ዘመኔ የመራሁት ያሰለጠንኩት በጣም ምርጡ ጨዋታ ያለው። ቪንሰንት ኮምፓኒ የማይታመን ሲል ገልጾታል። የፓሪስ ሳን ዠርማን አምበል ማርኪኒዮስ ክሬዚ ብሎታል። የእውነትም ክሬዚ ነበር። በአንድ የሴሚፋይናል የሻምፒየንስ ሊግ ጨዋታ በዚህ ልክ ጎል ተቆጥሮ አያውቅም። በጣም የሚያስደንቅ ነው። ሁሉም ነገር የነበረው ጨዋታ ነው። በተለይ ደግሞ ከማጥቃት ጋር ሁለቱም ቡድኖች በማጥቃት ያላቸውን ኳሊቲ ለማሳየት ከሳጥን ሳጥን የሮጡበት ብዙ የሞከሩበት ነው። ከምንም በላይ ግን እንደ ልጅነታቸው የቦረቁበት ከማሸነፍ ልክፍት ይልቅ ራሳቸውን ለማዝናናት የተጫወቱበት የተለየ ጨዋታ ስለነበረ ቁጭ ብድግ አድርገውናል፣ አዝናንተውናል። በፍጹም አንድ ጨዋታ አይመስልም ነበር ጨዋታውን ለተመለከተ። ይሄ የ5 ወይም የ6 ጨዋታዎች ድምር ሃይላይት በአንድ ጨዋታ የታየበት አስገራሚ ጨዋታ ነው። 5-4 ያለቀውም ጨዋታ የሁለት ጨዋታዎች ድምር ውጤት ነው የሚመስለው። እንደዚህ በፖሴሽን ዘመን ኳስ ተቆጣጥሮ አደጋ ለመቀነስ ቡድኖች በሚጫወቱበት ዘመን ዝግ ባለ እንቅስቃሴ አሰልቺ የሆነ እግር ኳስ በምናይበት ዘመን እንደዚህ ከሳጥን ሳጥን በሚደረግ ሩጫ ከሳጥን ሳጥን በሚደረግ የማጥቃት እግር ኳስ ተመልካችን ማዝናናት ምስጋና የሚገባው ነው። በባየር ሚኒክ በኩል ሉዊስ ዲያዝ እና ኦሊሴ ይህንን በማድረግ ትልቅ ድርሻ ተወጥተዋል። ሉዊስ ዲያዝ ባየር ሚኒክ የ3 ጎል ብልጫ ሲወሰድበት ተስፋ እንዳይቆርጥ እስከ መጨረሻው በመሞከር ወደ ጨዋታው መመለስ እንደሚቻልም ጭምር ያሳየ አስደናቂ ተጫዋች ነው። ፓሪስ ሳን ዠርማን የሆነ ሰዓት ጨዋታውን የጨረሰው ይመስል ነበር። ግን ደግሞ አሽራፍ ሀኪሚ በሰራው ጥፋት ምክንያት የተሰጠ የቅጣት ምት በኪሚክ ተመቶ በጣም በቀላሉ በኡፓሜካኖ በትንሹ ተጨርፎ ወደ ጎልነት ተቀየረና ባየር ሚኒክ ወደ ጨዋታው ደግሞ ተመለሰ። ሁለቱም ቡድኖች ለመከላከል ብዙ ትኩረት አልሰጡም። ከመከላከል አንጻር ብዙ ጥያቄዎች ይነሱበታል። የሁለቱም ቡድኖች የተከላካይ መስመር ለመሃል ሜዳ የቀረበ ነው። ፉልባኮቻቸው በማጥቃት እንቅስቃሴ ውስጥ የት እንደሚገኙ ስታዩ ትደነቃላችሁ። ጨዋታ ውስጥ ሁሉ ያሉ እስከማይመስል ድረስ ተጋጣሚ ሳጥን ውስጥ ይገኛሉ። በባየር ሚኒክ ግራና ቀኝ ዲያዝና ኦሊሴ እጅግ የሚያስደንቅ ብቃት ነው ያሳዩት እና ደግሞ ቅድም ካልኩት የሁለቱም ቡድኖች ተከላካዮች ካላቸው ደመነፍሳዊ የማጥቃት ፍላጎት አንጻር እነዚህ ተጫዋቾች የአንድ ለአንድ አጋጣሚዎች እያገኙ ተከላካዮችን መፈተንና መነጠል ጨዋታው ላይ በጣም ብዙ ያየነው ነገር ነው። ይህን ጨዋታ አስቀድመን ስናስብ ያሰብነውን ሁሉ ነገር አይተናል። ግን በዚህ ልክ እንደዚህ ያለ ጨዋታ ስለመገመታችን እርግጠኛ አይደለሁኝ እና ይሄ ፍጻሜ ላይ መሆን የነበረበት ጨዋታ ነው ይላሉ። የሁለቱም አድቬንቸረስ መሆን በጣም ያስገርማል። በተለይ ደግሞ የመጀመሪያው አጋማሽ በጣም የሚያስደንቅ ነው። ሁለቱም ቡድኖች በጣም በተለየ ፍላጎትና ነፃነት ነበር የተጫወቱት። ኦሊሴ፣ ዴምቤሌ፣ ዲያዝ ምናምን አይነት ተጫዋቾች የሚያስቆጩ የጎል ሙከራዎች አክሽፈዋል ወይ ደግሞ ወደ ጎልነት መቀየር እየነበረባቸው ሳያረጉት ቀርተዋል። ሁለቱም ቡድኖች ሲያጠቁ 6-7 ተጫዋቾቻቸው ተጋጣሚ ሳጥን አካባቢ ይገኙ ነበር። የፉልባኮቻቸው ድርሻ እዚህ ውስጥ በጣም የተለየ ነው። የሁለተኛውም አጋማሽ ከዚህ የተለየ አልነበረም። በመጠኑ ከመጀመሪያው አጋማሽ ቢለየ እንኳን እና በጥቅሉ ይሄ ፕሌይስቴሽን ነበር። በፍጹም እንደዚህ ያለ እግር ኳስ በቅርቡ ተመልክታችሁ ወይ ደግሞ በአእምሯችሁ አስባችሁ የምታውቁ አይመስለኝም የምለው ለዚህ ነው።
የሁለቱም ቡድኖች የመስመር ላይ እንቅስቃሴ በጣም የሚያስደንቅ ነበር። በባየር ሚኒክ በኩል ኦሊሴ፣ በፓሪስ ሳን ዠርማን በኩል ደግሞ ክቫራትስኬሊያ በዚህ የውድድር ዘመን በጣም አስደናቂ ተጫዋች ነው። በፓሪስ ሳን ዠርማን በኩል ኦሊሴ በአንድ ለአንድ አጋጣሚዎች አሁን በጣም አስፈሪው ተጫዋች ይመስላል። በዚህ ልክ በቅርብ ጊዜ የተሻሻለ ተጫዋች ፈልጎ ማግኘት የሚቻል አይመስለኝም። መጥፎ ተጫዋች አልነበረም ክሪስታል ፓላስ ውስጥ፣ ግን ደግሞ በዚህ ፍጥነት የባለንዶር ኮንቨርሴሽን ውስጥ ይገባል ብዬ በፍጹም አስቤ አላውቅም። አሁን ግን የባለንዶር ኮንቨርሴሽን ውስጥ በሚገባ መግባት ያለበት ተጫዋች እንደሆነ መናገር እንችላለን። እና ምናልባት ከዚህ ተጫዋች ጋር ግን ተያይዞ ፈረንሳይ ያላት የተጫዋቾች ሀብት በጣም ያስደነጋል። እንግዲህ ኤኪቲኬ ወደ ዓለም ዋንጫው እንደማሄድ ግልጽ ነው። የፈረንሳይን የቀይ መስመር ማጥቃት ኦሊሴ ቢጀምረው ተቀይሮ ሊገባ የሚችለው ዱዌ ነው። ፓሪስ ሳን ዠርማን ከተጠባባቂ ወንበር የሚያስነሳው ባርኮላ ብዙ አይነት አማራጭ ይፈጥራል። እዚህ ጨዋታ ላይ 2 ጎል ያስቆጠረው ኦስማን ዴምቤሌ ፈረንሳዊ ነው። ዴምቤሌ በጣም በተደጋጋሚ የሚፈትን የነበረው ኡፓሜካኖ ልክ እንደዚሁ ፈረንሳዊ ነው። ያላቸው ምርጫና ጨዋታው ላይ ሊያሳዩት የሞከሩት ነገር በጣም የሚያስደንቅ ነው እና ከዚህ አንጻር የፈረንሳይ ብሔራዊ ቡድን በዓለም ዋንጫው ረዥም ርቀት የመሄድ አቅም አለው። ዲዲዬ ዴሾ ነፃነት የሚሰጠው ከሆነ ይሄ ቡድን ምንም ነገር ማድረግ የሚያስችል አቅም እንዳለው በደንብ ይታያል እና እነዚህም ክለቦች ውስጥ በጣም በተለየ መንገድ ለተጋጣሚዎቻቸው ፈተና ሲሰጡ የነበሩት ፈረንሳያን ናቸው ለማለት ነው። በፓሪስ ሳን ዠርማን በኩል ይህንን በኦሊሴ አማካኝነት ማንሳት እንችላለን። ለማንኛውም የሁለቱም ቡድኖች የክንፍ ተጫዋቾች ዶሚኔት ያደረጉት ጨዋታ ነበር። ተከላካዮችን በአንድ ለአንድ አጋጣሚ ሲያሸንፉ፣ በቀላሉ ሳጥኑ ጋር ሲደርሱና አደገኛ ሙከራ ሲያደርጉ ለቡድን አጋሮቻቸው እድል ሲፈጥሩ አይተናል። በአንድ ለአንድ መከላከል ብዙም የማይታማው ኑኖ ሜንዴዝ በኦሊሴ በጣም ተፈትኖ ታይቷል። ግን ደግሞ በማጥቃቱ በአጠቃላይ ደግሞ ይህንን ፈተና አልፎ የፓሪስ ሳን ዠርማን ማጥቃት የተሻለ ለማድረግ በመሞከሩ ደግሞ ይወደሳል። ግን በጣም በተደጋጋሚ ሚዛኑን እያሳተው ኦሊሴ ቅዠት ሆኖበት ነበር። ክቫራትስኬሊያም ከዚህ የተለየ አይደለም። የዚህ ተጫዋች ደግሞ የሚለየው የአንድ ለአንድ አጋጣሚዎችን ማሸነፉ ወይ ደግሞ እንደው ተከላካዮች ላይ መደነሱ ምናምን ብቻ አይደለም። እድል ካገኘ ይጨርሰዋል በቃ። በዚህ የውድድር ዘመን ያስተዋልነው አንድ ነገር ይሄ ነው እና ይሄ የክንፍ ጨዋታ ወይ ደግሞ በሁለቱ መስመሮች የሚደረግ ጨዋታ ከአደገኛ ፉልባኮቻቸው ጋር ጨዋታውን የተለየ አድርጎታል። በባየር ሚኒክ በኩል እንዳልኩት የሉዊስ ዲያዝ ነገር በጣም በተለየ መንገድ የሚነሳ ነው። እስከ መጨረሻው ድረስ ተስፋ ባለመቁረጥ እስከ መጨረሻው ድረስ በመሞከር የሆነ ነገር ማሳካት እንደሚቻል አሳይቷል። ያለቀ ያበቃለት በመሰለው ጨዋታ በተለይ ደግሞ 5-2 ፓሪስ ሳን ዠርማን ሲመራ ትልቁ ኢንስፓይሬሽን ይሄ ተጫዋች ነበር። ሁለቱም ቡድኖች በጣም አግሬሲቭሊ ፕሬስ ሊያደርጉ ሞክረዋል። መጀመሪያ ባየር ሚኒክ፣ ከዛ በኋላ ደግሞ ፓሪስ ሳን ዠርማን። በዚህ ምክንያት ለተከላካዮቻቸው በጣም ብዙ ፈተና ሰጥተዋል ሁለቱም ቡድኖች ብሎ መናገር ይቻላል። 9 ጎል የተቆጠረው እንደዚህ ባለ መንገድ ነው። እንግዲህ በመጀመሪያው አጋማሽ 5 ጎል ተቆጥሯል። የሆነ ታሪክ እየተሰራ እንዳለ ጨዋታው ላይ በደንብ መናገር ይቻል ነበር። እንግዲህ በመካከላቸው ሁለቱ ቡድኖች በቀጣዩ ሳምንት 5 ጎል የሚያስቆጥሩ ከሆነ በሁለት የደርሶ መልስ የሴሚ ፋይናል ጨዋታ ከዚህ በፊት የተቆጠረውን የጎል መጠን ያሻሽሉትና አዲስ ሪከርድ ይይዛሉ። እንግዲህ ኢንተር ሚላን ከባርሴሎና ጋር ባለፈው የውድድር ዘመን፣ ሊቨርፑል ደግሞ ከሮማ ጋር በ2018 7-6 በድምሩ ያለቀውን ጨዋታ ውጤት መቀልበስ ይችላሉ ማለት ነው። ሌላው ከዚህ ጨዋታ የተማርነው አንድ ነገር ካለ ሁለቱም ከሌሎቹ የአውሮፓ ሊጎች በንጽጽር የሚያደርጉት የጨዋታ መጠን ስለተቀነሰ በጊዜ ሻምፒዮን መሆናቸውን ስለሚያረጋግጡ ባየርን መሆኑን አረጋግጧል። ፓሪስ ሳን ዠርማን በ6 ነጥብ ልዩነት ሊጉን ይመራል እና ደግሞ የተጋጣሚዎቻቸውም አቅም ደከም ያለ ስለሆነ በባየርን ኬዝ ደግሞ በመሃል ረዥም ረፍትም ስለሚያርፍ ሳይዳከሙ እዚህ ምዕራፍ ላይ መድረሳቸውን አስተውለናል። በሌሎቹ ሊጎች እንደዚህ ያለ ቅንጦት የለም። በጣም ፍሬሽ ሆነው ታይተዋል። እንደዚህ ያለ ከሳጥን ሳጥን የሚደረግ ሩጫ በተለይ በእንግሊዝ ፕሪሚየር ሊጉን ለሚያዩ ሰዎች የሚታሰብ አይመስለኝም። ለዚህ ነው በማጥቃት አቅማቸው
በፕሬሲንግ ጉልበታቸው ጨዋታውን ማሸነፍ እንደሚችሉ በማሰብ ያለማቋረጥ የሮጡት የጨዋታው ክብደት ወይ ደግሞ ሩጫቸው ኢንቴንሲቲው ምን ያክል ከባድ እንደነበረ በፓሪስ ሳን ዠርማን በኩል ኋላ የተጫዋቾች አስገዳጅ ቅያሬ ጭምር እንድናይ አድርጎናል። እግር ኳስ በቃ እንደዚህ አይነቱ ነው። እግር ኳስ ማየት የምንፈልግም ከሆነ ያለ ጥርጥር እንደዚህ አይነቱ መሆኑን በደንብ አስረግጦ መናገር ይቻላል። ባየርን 4-2 እየተመራ በጣም የሚያስደንቀው በ7 ተጫዋቾች ለማጥቃት ይሞክር ነበር። ከዚህ አንጻር በእርግጥ መከላከልን ታሳቢ ያደረገ በጣም ብዙ ጥያቄ ልናነሳ እንችላለን። ለምሳሌ ፓሪስ ሳን ዠርማን 5-3 ጨዋታውን እየመራ የ2 ጎል አድቫንቴጅ እንኳን ይዞ የተከላከለበት መንገድ መከላከል የጨዋታው ዋነኛ ኢላማ ወይ ደግሞ ቅድሚያ እንዳልሆነ ወይ ደግሞ በቃ ሜዳ ላይ ገብተው የፈለጉትን እንዲያደርጉ እንደተፈቀደላቸው ያሳያል። ምክንያቱም ሉዊስ ዲያዝ ከማርኪኒዮስ ጋር በአንድ ለአንድ አጋጣሚ የተገናኘው ሃሪኬን በጣም በእግሩም ኳስ አግኝቶት ምናልባት በተሻለ መከላከል በተሻለ ጥንቃቄ ይህን አቮይድ ማድረግና የ2 ጎል አድቫንቴጅ ቢያንስ ይዞ መሄድ ይቻል ነበር። ግን እንደዚህ አላደረጉም። ሁለቱም ቡድኖች ጋር ከዚህ ከመከላከል አንጻር የታየ በጣም የተለየ ድካም ነበር። ማጥቃቱ ላይ አቅማቸው ላይ ማድረግ የሚችሉት ላይ የበለጠ ትኩረት ያደረጉ ይመስላል። በባየር ሚኒክ ኬዝ ለምሳሌ ኦሊሴ ምንም ነገር ማድረግ እንደሚችል እምነቱ አላቸው። እንደዚህ ባለው ስቴጅ ራሱን በሚገባ አሳይቷል። ግራ ቀኝ እያለ ለፓሪስ ሳን ዠርማን ተከላካዮች ፈተና ሲሰጥ እና ደግሞ ያስቆጠረውም ጎል ባየርንን ወደ ጨዋታው የመለሰ ጨዋታውን 2-2 ያደረገ በጣም አስደናቂ ነው። በፓሪስ ሳን ዠርማን በኩል ቅድም ያልኳችሁ ክቫራትስኬሊያ 2 ጎሎች ያስቆጥሯል። የመጀመሪያ ጎሉ ስታኒሲች ላይ ደነሱ ያስቆጠረው ነው። በጣም የሚያስደንቅ ነው። የዳኝነት ውዝግብም ነበረው ጨዋታው። የአልፎንሶ ዴቪስ የእጅ ኳስ ዳኞች እንደዚህ ያለውን ነገር ለመወሰን እንዳይቸገሩ አድርጓቸዋል። አሁን ያለው የዩኤፋ ከእጅ ኳስ ጋር ተያይዞ ያለው እሳቤ ግን ደግሞ አከራካሪ ነው። ትንሽ ፌር አይመስልም። በጥቅሉ ግን እግር ኳስ እንደ ፕሌይስቴሽን እንደዚህ ባለ መንገድ ሊደረግ እንደሚችል ጨዋታው አሳይቶናል። በጣም ብዙ ተስቶ ለዛው ከሁሉም ባየር ሚኒክ እየመራ ዴምቤሌ የሳተው ኳስ 1-1 እያለው ይመስለኛል። ዴምቤሌ የሳተው ኳስ በጣም 1-0 1-1 እያለው የሳተው ኳስ በጣም የተለየ ነው። ኋላ ማይውሉም እንደዚሁ ኳስ አምክኗል። በእርግጥ ባየር ሚኒክም እንደዚሁ ድል አግኝቶ መጨረሻ ላይ የፓሾ በጭንቅላቱ ገጭቶ የኪሚክን ኳስ አውጥቷል። እና እነዚህ የተሳቱ ኳሶች ደግሞ ወደ ጎል ተቀይረው ቢሆኑ ብላችሁ አስቡ። ቅድም በጣም ብዙ ተጫዋቾች አንስተናል። ከመካከል ያላነሳናቸው ቪቲኒያን እና ኪሚሽን ነው። በጣም የሚያስደንቁ ተጫዋቾች ናቸው። ኪሚሽ በጣም ደግሞ የዳበረ ልምድ ያለውም ጭምር ነው። በብሔራዊ ቡድንም ደረጃ በዚህ የሻምፒየንስ ሊግ መድረክ በጣም ብዙ ልምድ ያለው ነው እና የሁለቱ የተለየ አቅም የሁለቱ ተንጠልጣይ ኳሶች አደጋ የሚፈጥሩ ማጥቃትን የበለጠ የሚያበረታቱ ጨዋታው እንደዚህ ባለ መንገድ ለመደረግም ምክንያት የሆኑ ናቸው። ፕሪሚየር ሊጉን በተለየ መንገድ ለምትመለከቱ ተመልካቾች በዚህ ውድድር ዘመን እግር ኳስ ስታዩ እንዳልነበረ በጣም ጥሩ ማሳያ ይመስለኛል። ይሄ እንደዚህ ባለ መንገድ ሊደረግ የሚችል የፕሪሚየር ሊግ ጨዋታ አለ ወይ? ደግሞ ያስተዋላችሁት ፕሪሚየር ሊጉ በጣም ብዙ ረዣዥም ውርወራዎች ያሉት ነው። እዚህ ጨዋታ ላይ በጣም ብዙ ከማዘመት ጎሎች የሚቆጠሩበት ነው። ልክ ነው። የጨዋታ አንድ ባህሪና አካል ነው። አሰልጣኞችና ቡድኖች ይህንን በማድረጋቸው ሊወቀሱ አይችሉም። ማሸነፊያ፣ ነጥብ ማግኛ፣ ጎል ማስቆጠሪያ መንገድ ነው። ለምን እንደዚህ ሆነ ማለት አይቻልም። ግን ደግሞ ከማዝናናት አንጻር እዚህ ጨዋታ ላይ ያየነው አማራጭ ቫራይቲ በጣም የሚያስደንቀው ሃሪኬን 54ኛ ጎሉ ነው ትላንትና ያስቆጠረው። እንግዲህ ከፔናልቲ የተቆጠረ ጎል ነው ይሄ 54ኛ ጎሉ። ዴምቤሌ በተመሳሳይ መንገድ እንደዚሁ ከፔናልቲ ጎል አስቆጥሯል።
ግን ከማዘመት የተቆጠረ አንድ ጎል ብቻ ነው ያለው ጆዋው ኔቬስ ያስቆጠረው። ከዛ ውጭ ያሉት ጎሎች በጣም በተለየ መንገድ ኢንዲቪዥዋል ብቃታቸውን ተጫዋቾች ተጠቅመው ያስቆጠሯቸው ናቸው። አብዛኞቹ ጎሎች የተቆጠሩት ድሪብል በማድረግ በሚታወቁ በድሪብሊንግ ማስተሮች ነው። ዲያዝ የድሪብሊንግ ማስተር ነው። ለራሱም ለቡድን አጋሮቹም በተመሳሳይ መንገድ በድሪብሎቹ እድል ይፈጥራል። ክቫራትስኬሊያ ሌላ የድሪብሊንግ ማስተር ነው። በተመሳሳይ መንገድ ኦሊሴ ልክ እንደዚሁ። ኔቬስ ላስቆጠረው የማዕዘን ምት ጎል የዴዚሬ ዱዌ ድሪብሊንግ በጣም ወሳኝ ነበር። ኦሊሴ ልክ እንደዚህ ያለ ተጫዋች ነው። ኦስማን ዴምቤሌ ሁለቱን እግሮቹን በሚገባ ይጠቀማል እና የእነዚህ ተጫዋቾች የተለየ ብቃት ቡድኖቻቸውን ወደ ጎል በማስጠቃቱ ምክንያት ወይ ደግሞ ግላዊ ብቃታቸውን ተጠቅመው ያስቆጠሩት ጎል ነው። ስለዚህ ከማዝናናት አንጻር ከቆሙ ኳሶች ጎል ከማስቆጠር ይልቅ ሞሮፍ እንደዚህ ባለ መንገድ ጎል መቆጠሩ ተመልካቹን የሚያዝናና ይመስላል። በፓሪስ ሳን ዠርማን ድጋፍ አሰጣጥም በተለየ መንገድ እንደዚሁ ሳንደነቅ አንቀርም። ለዚህ ነው ቪንሰንት ኮምፓኒ 75,000 ተመልካች ፊት በሚቀጥለው ሳምንት የመጫወት እድል ይኖረናል እና ይህንን በሚገባ እንጠቀመዋለን አይነት አስተያየት የሰጠው። ያው ተቀጥቶ ነበር፣ ታች ላይ ጨዋታውን መምራት አልቻለም። በምክትሉ ነው ጨዋታው የተመራው። ከጨዋታው መጠናቀቅ በኋላ ሉዊስ ኤንሪኬና ቪንሰንት ኮምፓኒ የተለዋወጧቸው ቃላቶችና ፊታቸው ላይ የሚነበበው ነገር ጨዋታው ምን ያክል አዝናኝ እንደነበረ በሚገባ ያሳያል። ለእኔ እግር ኳስ እንደዚህ ነው። በእግር ኳስ ተዝናናው ብለው እግር ኳስ ስፔክታክል ነው ብለው እንደዚህ ያለውን ጨዋታ ሳይ ነው እና የቀጣዩን ሳምንት ጨዋታ ከወዲሁ በጣም በጉጉት ነው የምጠብቀው። ይሄ እውነትም ከፋይናሉ በፊት የመጣ ፋይናል ነው። ላልተመለከታችሁት ደግማችሁ ደጋግማችሁ እንድታዩት እመክራችኋለሁ። የተመለከታችሁት ደግሞ አሴቶቻችሁን እንድታጋሩኝ በአክብሮት ጋብዛለሁ። በሌሎች የሻምፒየንስ ሊግ ጉዳዮች ደግሞ ተመልሼ እመጣለሁ። ስላደመጣችሁኝ ከልብ አመሰግናለሁ። ሰላም ሁኑ።